የሐዋርያው የቅዱስ ጳውሎስ መልእክት ወደ ገላትያ ሰዎች። በጎ ሥራ መሥራትን ቸል አንበል፣ በጊዜው እናገኘዋለንና። እንግዲህ ጊዜ ሳለን ለሁሉ መልካም ሥራ እናድርግ፣ ይልቁንም ለሃይማኖት ሰዎች። ምክርና ቡራኬ በእጄ እንደ ጻፍሁላችሁ እዩ። ለሰው ፊት ሊያደሉ የሚወዱ እነዚያ እንድትገዘሩ ያስገድዷችኋል። ነገር ግን የክርስቶስን መስቀል እንዳትከተሉ ነው። የተገዘሩትም ቢሆኑ በሰውነታችሁ እንደምትመኩ ልትገዘሩ ይወዳሉ እንጂ ኦሪትን አልጠበቁም። እኔ ግን በጌታችን በኢየሱስ ክርስቶስ መስቀል እንጂ በሌላ አልመካም። በእኔ ዘንድ ዓለሙ የሞተ ነው፣ እኔም በዓለሙ ዘንድ የሞትሁ ነኝ። በኢየሱስ ክርስቶስ ዘንድ አዲስ ፍጥረት መሆን ነው እንጂ መገዘር አይጠቅምም፣ አለመገዘርም ግዳጅ አይፈጽምም። ይህን ሕግ ለሚፈጽሙ ሰዎች ሰላምና ይቅርታ ይሁን፣ የእግዚአብሔር ወገኖች በሆኑ በእስራኤል ላይም ይሁን። መጀመሪያው የዘብዴዎስ ልጅ የሐዋርያው የቅዱስ ዮሐንስ መልእክት። ዓለሙንና በዓለም ያለውን አትውደዱ። ዓለሙን የሚወድ ግን የአብ ፍቅር በእርሱ የለም። በዓለም ያለው ሁሉ እርሱም የሥጋ ምኞትና የዐይን አምሮት፣ ስለ ገንዘብ መመካት ከዓለም እንጂ ከአብ አይደለም። ዓለሙ ያልፋል፣ ምኞቱም ያልፋል። የእግዚአብሔርን ፍቃድ የሚያደርግ ሰው ግን ለዘላለም ይኖራል። ስለ ሐሳዊ መሲሕ ልጆቼ ሆይ ይህች ሰዓት መጨረሻዋ ሰዓት ናት። ሐሳዊ መሲሕ እንደሚመጣ እንደሰማችሁ ዛሬም ብዙዎች ሐሰተኞች መሲሖች ተነስተዋል። ስለዚህም ሐሰተኞች መሲሖች ተነስተዋል። ስለዚህም መጨረሻዋ ሰዓት እንደሆነች እናውቃለን። የሐዋርያት ሥራ። ሰባቱን የከነዓንን አሕዛብ አጥፍቶ ምድራቸውን አወረሳቸው። ከዚህም በኋላ 450 ዓመት እስከ ነቢዩ እስከ ሳሙኤል ዘመን ድረስ መሳፍንትን ሾመላቸው። ከዚያም ወዲያ ንጉሥ ያነግሥላቸው ዘንድ ለመኑ። እግዚአብሔርም ከብንያም ነገድ የተወለደውን ሰው የቂሲን ልጅ ሳኦልን 40 ዓመት አነገሠላቸው። እርሱንም ሻረው። ከእርሱም በኋላ ዳዊትን አነገሠላቸው። የእሴይንን ልጅ ዳዊትን ፈቃዴን ሁሉ የሚፈጽም እንደ ልቤም የታመነ ሰው ሆኖ አገኘሁት ብሎ መሰከረለት። የማቴዎስ ወንጌል። ስለ ባለጸጋው ጥያቄ። እነሆም አንድ ጎልማሳ መጥቶ ቸር መምህር ሆይ የዘላለም ሕይወትን እወርስ ዘንድ ከበጎ ሥራ ወገን ምን ላድርግ አለው። እርሱም ለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ማንም ቸር የለም። ወደ ሕይወት ልትገባ ብትወድስ ትእዛዛትን ጠብቅ አለው። እርሱም የትኞቹን አለው። ጌታችን ኢየሱስም እንዲህ አለው፣ አትግደል፣ አታመንዝር፣ አትስረቅ፣ በሐሰትም አትመስክር፣ አባትህንና እናትህን አክብር፣ ባልንጀራህንም እንደ ራስህ ውደድ። ያም ጎልማሳ ይህን ሁሉ ከሕፃንነቴ ጀምሬ ጠብቄአለሁ፣ እንግዲህ የቀረኝ ምንድን ነው አለው። ጌታችን ኢየሱስም እንዲህ አለው፣ ፍጹም ልትሆን ብትወድስ ሂድና ያለህን ሁሉ ሸጠህ ለድሆች ስጥ፣ ሰማያዊ ሀብትንም ታገኛለህ። መጥተህም ተከተለኝ። ጎልማሳውም ይህን ነገር ሰምቶ ሀብቱ ብዙ ነበረና እያዘነ ሄደ። ጌታችን ኢየሱስም ለደቀ መዛሙርቱ እንዲህ አላቸው፣ እውነት እላችኋለሁ ባለጸጋ ወደ መንግሥተ ሰማያት ይገባ ዘንድ ጭንቅ ነው። ዳግመኛም እላችኋለሁ ባለጸጋ ወደ እግዚአብሔር መንግሥት ከሚገባ ይልቅ ግመል በመርፌ ቀዳዳ ቢያልፍ ይቀላል። ደቀ መዛሙርቱም ይህን በሰሙ ጊዜ እንግዲያስ ማን ሊድን ይችላል እያሉ እጅግ ተደነቁ። ጌታችን ኢየሱስም አያቸውና በሰው ዘንድ ይህ አይቻልም፣ በእግዚአብሔር ዘንድ ግን ሁሉ ይቻላል አላቸው። አትሮኖስ ቅዱሳት መጻሕፍትን በድምፅ ያንብቡ።